ፒያሳ ማለት ለኛ ሰፈር ብቻ አልነበረችም። ፒያሳ ማለት የሰዎች ታሪክ የታተመባት፣ የፍቅር ቃላት በየአጥሮቿ ስር የተተነፈሱባትና የዘመናት ትውስታ በየድንጋዮቿ ላይ የተጻፉባት ሕያው ነፍስ ነበረች። ግን አንድ ቀን ያ ሁሉ ግርግር ጸጥ አለ። ግድግዳዎቹ ፈረሱ፣ መንገዶቹ ተቀየሩ። ነገር ግን ያንን ሁሉ ትዝታ በአንድ ሸራ ላይ አስሮ ለማስቀረት የሞከረ አንድ ሰዓሊ ነበር፣ ዮናስ። ዛሬ ፒያሳ የለችም፣ ግን በእያንዳንዱ የሸራው ቀለም ውስጥ የፒያሳ ትንፋሽ አለ። ይህ የፒያሳ የመጨረሻው ሸራ ነው። ሳባ አንዳንድ ቦታዎች ከስጋና ከደም ይብለጥ ሕያው ናቸው። ፒያሳ የፍቅር የታሪክና የትዝታ ማዕከል ነበረች። ከመፍረሷ በፊት አንድ ሰዓሊ ጎዳናው ላይ ትልቅ ሸራ ወጥሮ ነበር። ያ ሸራ የፒያሳን የመጨረሻ እስትንፋስ ለመያዝ የሞከረ ምስጢር ነበረው። ይህ የኔና የዮናታን ታሪክ ነው። ዮናስ፣ ሳብዬ ተመልከቹ! ይህ የማዘጋጃ ቤት ህንፃ፣ ይህ የአቡነ ጴጥሮስ ሐውልት፣ እያንዳንዱ ድንጋይ ታሪክ አለው። እኔ ግን ዛሬ ይህንን ሁሉ ሸራ ላይ አስፈሬ ላስቀረው ፈልጋለሁ። ሳባ፣ ዮኒ፣ ፒያሳን በስዕል ማስቀረት ትችላለህ? እሷ እኮ በየቀኑ የምትታደስ ነች። ግን ያንተ ስዕል ሁልጊዜ የድሮዋን ፒያሳ ያስታውሰናል። ዮናስ፣ አዎ ፒያሳ ብትፈርስም ስዕሌ ግን ትውልድ እንዲያስታውሳት ያደርጋል። አንቺ ደግሞ የስዕሌ ንግስት ነሽ። ሳባ፣ ለዘላለም አብረን እንሆናለን፣ ቃል ግባልኝ። ዮናስ፣ ቃል እገባልሻለሁ። ፒያሳ እስካለሽ ድረስ እኔም ካንቺ ጋር እኖራለሁ። ሳባ፣ ግን የፒያሳ ቀናት አጠሩ፣ ልትፈርስ ነው የሚለው ዜና እንደ መብረቅ ወረደብን። ዮናስ ግን ስራውን አላቆመም። ጎዳናው ላይ ሸራውን ወጥሮ የፒያሳን የመጨረሻ ቀናት በስስት መሳል ቀጠለ። እኔ ግን በውስጤ ፍርሃት ነበረኝ። ፒያሳ ስትፈርስ የእኛስ ፍቅር ምን ይሆናል እያልኩ ጨነቅ ነበር። ዮናስ፣ ሳባ ተመልከቹ፣ ስዕሉ ሊያልቅ ነው። የፒያሳን ነፍስ የያዘው ይመስለኛል። ግን እኔ መሳል አልችልም። ሳባ፣ ዮናስ ምን ሆንክ? ለምን? ስዕሉ እኮ ግማሽ ነው። ዮናስ፣ ፒያሳ ስትፈርስ እኔም ህይወቴ እያለቀ ነው። ይህ ስዕል የኔ የመጨረሻ ስራ ነው። አንቺ ግን ይህንን ሸራ ጠብቂው፣ ፒያሳን እንዲያስታውሷት አድርጊ። ዮናስ፣ አትሞትም። አብረን የድሮዋን ፒያሳ እናያለን ብለህ ነበር። ዮናስ፣ አሁንም አብረን ነን። ስዕል ውስጥ ነኝ። ፒያሳን ስታይ እኔንም ታይኛለሽ። ሸራይን አደራ። ዮናስ ሄደ። ፒያሳን ፈረሰች። ግን ያ ጎዳና ላይ የተወጠረ ሸራ ዛሬም የፒያሳን የመጨረሻ ምስጢር ይዞ ቆሟል። ሰዎች ስዕሉን ሲያዩ ፒያሳን ያስታውሳሉ፣ ዮናስንም ያስታውሳሉ። እኔ ግን በየቀኑ ያንን ሸራ እያየው ፒያሳ ብትፈርስ ፍቅራችን ግን ሕያው ነው እላለሁ። ግን ቆሟል ልባችንን ይዞ፣ አንተም አልጠፋህም በዛ ሸራ ውስጥ አለ። ፒያሳ ብትፈርስም ፍቅራችን ጸንቶ ይኖራል ለዘላለም።